የተንቤን ባላባት የራስ ስዑል ሚካኤል የልጅ ሹም ተንቤን ምርጫና ከእንድርታው ገዢ የራስ አርአያ እህት ወለተ ስላሴ ሐምሌ 5 1829 ዓ.ም ማይባሃ በሚባል ስፍራ ተወለዱ። ርዕሰ መኳንንት ደጃዝማች በዝብዝ ካሳ ሐምሌ 6 1863 ዓ.ም አጼ ተክለ ጊዮርጊስን አድዋ አካባቢ አሳም በምትባል ስፍራ ወቅተው ድል ካደረጉ በኋላ ጥር 13 1864 ዓ.ም አክሱም ጽዮን ማርያም ንግስናቸውን ፈጸሙ። አጼ ዮሐንስ ንግስናቸውን ለማጠናከር ቀድሞ ለአጼ ቴዎድሮስ ሞት ምክንያት ከነበረችው ከእንግሊዝ ጋር ይጻጻፉ የነበረ ሲሆን ይህም ተቀናቃኛቸው የነበሩት አጼ ምኒልክን ለማስከበር ተሳክቶላቸዋል። ከአጼ ምኒልክ ጋር የነበራቸው የስልጣን ሽሚያ ለመከላከል ከትግራይ ደብረ ብርሃን ድረስ በመጓዝ ድርድር ያደረጉ ሲሆን ባላንጣነትን አስወግደው ምኒልክ ንጉስ እንዲባልና አጼ ዮሐንስ ርዕሰ ብሔር እንዲሆን ተስማምተው ተመልሰዋል። ነገሩ እንዲህ ነው። ልጅ ካሳ ምርጫ በንጉሠ ነገሥት አጼ ቴዎድሮስ ንግስና ዘመን በባላምባራስ ማዕረግ ሹመት ተሰጠው። ሆኖም ይህ ልጅ ካሳን አላስደሰተውም ነበር። እንዲሁም ነገስታትን ለማንገስ ከግብጽ የመጡት አቡነ ሰላማ በጊዜው አጼ ቴዎድሮስ በቤተክርስቲያኗ ላይ የሚያደርጉትን አንዳንድ ስርዓቶች በመቃወም የጻፉት ደብዳቤ ተጨምሮበት ልጅ ካሳ በቴዎድሮስ ላይ አምጾ ወደ አፋር እንዲሰደድ አደረገው። ከአፋር ስደት ቆይታ በኋላ ወደ ትግራይ መመለስ የቻለ ሲሆን ከአጼ ቴዎድሮስ ባላንጣዎች ጋር በማበርና ተከታዮችን በማፍራት በትግራይ በተሾሙ የአጼ ቴዎድሮስ ሹሞች ላይ ጦርነት በመክፈት የአጼ ቴዎድሮስ መንግስት እንዲዳከም ጉልህ አስተዋጽኦ አደረገ። እንዲሁም ከእንግሊዙ ጦር አዛዥ ጀነራል ናፒየር ጋር ግንኙነት ያደርግ የነበረ ሲሆን በዚህም ካሳ የእንግሊዝ ወታደሮችን በሰላም ካሳለፈ በምትኩ እንደሚረዱት ቃል የገቡለት ሲሆን በዚህም መሰረት እንግሊዞች ከአጼ ቴዎድሮስ ጋር ያደረጉትን ጦርነት ሲያበቁ 12 መድፎች፣ 180 የመድፍ ጥይቶች፣ 900 ጠመንጃዎች፣ 349000 ጥይቶችና 3200 የሽጉጥ ጥይቶችን አበርክተውለታል። ይሁንና አጼ ቴዎድሮስ ከሞተ በኋላ የስልጣን ክፍተት በመፈጠሩ ምክንያት በአጼ ቴዎድሮስ ተቀናቃኞች መካከል የስልጣን ጥያቄ እንደገና ተነሳ። በዚህም የሰላማዊ ስርወ መንግስት አባል የነበረው የላስታው ዋክሹም ጎበዜ የወልቃይት ገዢ የነበረውን ጥሶ ጎበዜ የተባለውን ድል ቢያደርግም እንደ ካሳ ከወራሪዎቹ እንግሊዞች የጠበቀ ግንኙነት ስላልነበረው የጦር መሳሪያ ማግኘት አልቻለም። ነገር ግን ዋክሹም ጎበዜ ራሱን አጼ ተክለ ጊዮርጊስ ብሎ ነገሰ። ንግስናውንም የሸዋው ንጉስ አጼ ምኒልክና በጎጃም የነገሱት ራስ አዳል ተሰማ አሊያም ንጉስ ተክለ ሃይማኖት ተቀብለውት ነበር። ካሳ ምርጫ ግን ተቃወመ። በመጨረሻም ካሳ ምርጫ አጼ ተክለ ጊዮርጊስን ከእንግሊዞች በተበረከተለት የጦር መሳሪያና የእንግሊዛዊው የጦር አማካሪ ኪርክሃም የአጼ ተክለ ጊዮርጊስን 60000 የሚገመት ጦር በ12000 በሚገመት የጦር ሰራዊት ድል አደረገ። ከድሉ 6 ወር በኋላ ጥር 13 1864 ዓ.ም በአክሱም ጽዮን ማርያም ንጉሠ ነገሥት ዘኢትዮጵያ አጼ ዮሐንስ አራተኛ ተብሎ ነገሰ። ንጉሱ አስተዳደራቸውን ከአጼ ቴዎድሮስ በመቅዳት የተወሰነ ማስተካከያ በማድረግ ሲመሩ ቢቆዩም በሸዋውና በጎጃሙ ነገስታት መካከል የነበረው አለመግባባት ለአስተዳደራቸው ጠቅማቸው የነበረ ሲሆን የኋላ ኋላ ግን ንጉስ ምኒልክና ንጉስ ተክለ ሃይማኖት ችግሮቻቸውን በንግግር በመፍታት ወደ አጼ ዮሐንስ የአመጽ ግንባራቸውን አዞሩ። በዚህ ወቅት ንጉሱ በጣሊያኖችና በመሐዲስቶች ተወጥረው ነበር። ይህ በእንዲህ እንዳለ አጼ ዮሐንስ በፖለቲካው ያሳዩትን ያክል ሆደ ሰፊነት በሃይማኖታቸው አልደገሙትም። ስለሆነም የወሎ ሙስሊሞች ወደ ክርስትና እንዲገቡ ከፍተኛ ግፊት ያሳድሩ ነበር። በዚህም የፖለቲካ መሪ የነበሩት መሐመድ አሊ ሃይማኖታቸውን ለውጠው ክርስትናን በመቀበል ንጉስ ሚካኤል ተባሉ። በኋላም አጼ ዮሐንስ በቦሩ ሜዳ ላይ ትልቅ የሃይማኖት ጉባኤ አደረጉ። በዚህም የሃይማኖት ክርክር ተደርጎ ቀደም ሲል የዘመነ መሳፍንት ርዕዮት መሰረት የነበረው የእምነት ልዩነት
ለአንዴና ለመጨረሻ ጊዜ መቋጫውን አደረገ። በዚህም በአንድ ጳጳስ ተወስና ለቆየችው ቤተ ክህነት ከግብፅ 4 ጳጳሳትን እንዲመጡ አድርገዋል። ኦቶማን ቱርኮች ግብፅን ለ350 ዓመታት በቅኝ ግዛት ተቆጣጥረው በነበረበት ወቅት ግብፅና ሱዳንን 16 ዓመት ገዝቶ የነበረው እስማኤል ፓሻ የአያቱን የመሐመድ አሊ ፓሻን የተስፋፊነት ፈለግ በመከተል የግብፅ እድገትና ብልጽግና የተመሰረተው በአባይ ወንዝ ላይ መሆኑን ተገንዝቦ የአባይን ወንዝ በመከተል መስፋፋቱን ቀጠለ። የዛሬዋን ደቡብ ሱዳንን በግዛቱ ጠቀለለ። የእስማኤል እቅድ የነበረው ነጭና ጥቁር አባይን በማቀፍ ማለትም ሱዳንንና ኢትዮጵያን ከግብፅ ጋር በማደባለቅ የግብፅ አፍሪካ ግዛት የተሰኘ ሰፊ የሰሜን አፍሪካ ግዛት መፍጠር ነበር። ግን አልተሳካለትም። ግብጾች በሰሜን በኩል ምጽዋ፣ ዙላና አንፋላ የተባሉ የቀይ ባህር ወደቦችን ከተቆጣጠሩ በኋላ ወደ ደቡብ ኢትዮጵያ በማምራት ወደ ተሟላ ሀገራዊ ወረራ ተሸጋገሩ። ይህ ሲሆን መስከረም 1868 ከግብጾች ጋር ሰላም ለመፍጠር አፄ ዮሐንስ የሐማሴንና የሰራዬ ሰራዊታቸውን ወደ አድዋ እንዲያፈገፍግ ትዕዛዝ ሰጡ። ሆኖም የግብፅ ጦር ለመመለስ ባለመቻሉ ሐማሴንን ተቆጣጠረ። ይህ ንጉሱ አፄ ዮሐንስን አስቆጥቶ ሰላምን እምቢ ብሎ ሀገርን የወረረውን ጠላት ልኩን ለማስገባት የክተት አዋጅ አወጁ። በዚህም ከ20 ሺህ በላይ ጦር አሰልፈው ጉንደር ላይ ገጠሙት። ጉንደር ኤርትራ ውስጥ የምትገኝ ቦታ ናት። በዚህ ጦርነት ኢትዮጵያ ግብፅን ብቻ አልነበረም የገጠመችው፣ ግብፅን በቅኝ ግዛት የሚያስተዳድራትን የኦቶማን ቱርክን እንዲሁም አንዳንድ የአውሮፓ ሀገራትን ጭምር እንጂ። ሆኖም ጦርነቱን ኢትዮጵያ በድል መወጣት ቻለች። በጉንደር ጦርነት በኢትዮጵያ በኩል በአፄ ዮሐንስ፣ በራስ አሉላ እንግዳና በራስ ወልደ ሚካኤል ሰለሞን የጦር መሪነት 50 ሺህ ጦር ሲሰለፍ፣ በግብፅ በኩል ደግሞ በዴንማርኩ አዛዥ በኮሎኔል አረንድሩፕና በአሜሪካ የጦር መኮንኖች የሚመራ 5000 ጦርና የግብጾች ኃይል ተደምረው ህዳር 8 1869 ጦርነት ተካሄደ። ከ4 እስከ 5 ሰዓታት በፈጀው ውጊያ ኢትዮጵያ በፍጹም የበላይነት ድል ማድረግ ቻለች። እንዲሁም በግብፅ በኩል የጦር አዛዥ የነበረው ኮሎኔል አረንድሩፕም ተገደለ። ግብፅም ከ4 ወራት በኋላ ራሷን አደራጅታ በቁጭት ለሁለተኛ ጊዜ እንደ በፊቷ የተለያዩ ሀገራት የጦር መሪዎችን በማሰለፍ በጉራ በራስ አሉላ የተመራ የኢትዮጵያ ሰራዊት የግብፅን ጦር ከቦ መፈናፈኛ በማሳጣት ለሁለተኛ ጊዜ ሙትና ቁስለኛ ሆኖ ተሸነፈ። በዋርነር ሙዚንገር የሚመራው የግብፅ ጦር በአፋር የአውሳ ሱልጣን በሆነው በመሐመድ ኢብን ሰራዊት ከበባ ተደርጎበት ስለተደመሰሰ አዛዡም ዋርነር ተገደለ። በዚህም በጉንደርና በጉራ ላይ ተደጋጋሚ ሽንፈት የደረሰባቸው ግብጾች የመስፋፋት ዓላማቸው ተጨናገፈ። አፄ ዮሐንስ ግብጾች የወሰዷቸውን የኢትዮጵያ ግዛቶች ለማስመለስና ለኢትዮጵያ ነፃ የባህር ወደብ ለማግኘት እንዲችሉ መልእክተኛ ለግብጾች ላኩ። ግብጾችም መልእክተኛውን 2 ወር አስረው ያለምንም ውጤት ለቀቁት። በጊዜው ቀይ ባህር በእንግሊዝ ስር ነበርና እንግሊዞች ጥያቄውን ውድቅ አደረጉት። ቀይ ባህር በግብፅ አሊያም በሌላ በእንግሊዝ ወዳጅ ሀገር ቁጥጥር ስር መሆን አለበት ብለው በመወሰን ነገር ግን ግብፅ በመዳከሟ በእንግሊዝ ስር ሆነች። ቀደም ብላ አሰብ ወደብን ይዛ የነበረችው ጣሊያንም ወደ መሃል ኢትዮጵያ ለመግባት የሚረዳትን ምጽዋ ወደብን ከእንግሊዝ ተበረከተላት። ይህን ስታደርግ እንግሊዝ ኢትዮጵያን ጣሊያን ከተቆጣጠረች የቅኝ ግዛቱን በአፍሪካ ለማስፋፋት ያሰፈሰፈው የፈረንሳይ መንግስት ወደ አባይ የሚያደርገውን ጉዞ ታደናቅፋለች በሚል ነበር። አፄ ዮሐንስ ባለማወቅ ቀደም ብለው ከእንግሊዞች ጋር የገቡት ውልና ቃል ወጥመድ ውስጥ ከቷቸው 2 ጠንካራ ጠላቶች ጣሊያንና ከሱዳን የእስልምና ሃይማኖታዊና ፖለቲካዊ ንቅናቄ አራማጅ መሐንዲስቶች እንዲነሱባቸው አደረገ።
ጣሊያኖች በአሰብና በምጽዋ ወደብ ብቻ ተወስነው መቅረት አልፈለጉም። ወደ መሃል ኢትዮጵያ ለመግባት ፍላጎታቸው አየለ። ነገር ግን ራስ አሉላ የያዙትን የኢትዮጵያ ምድር እንዲለቁ በደብዳቤ ትዕዛዝ ቢሰጡም ሊቀበሉት ባለመቻላቸው ራስ አሉላ ፈረሳቸውን ጭነው ጥር 20 ቀን 1879 መሽጎ የተቀመጠው የጣሊያን ጦር ላይ ዘምተው ውጊያ ከፈቱባቸው። በዚህ ጊዜ በኢትዮጵያና በጣሊያን መካከል ግልጽ ጦርነት ተጀመረ። ጣሊያን ጥቃቱን በመመከታቸው የራስ አሉላ ጦር ወደ ኋላ በማፈግፈግ ኃይል አሰባስበው ዶጋሊ ላይ መሽጎ የነበረውን 500 የጣሊያን ጦር ደመሰሱት። ስፍራውንም ነፃ አደረጉ። ይህ የሽንፈት ዜና በጣሊያን ሀገር ሲሰማ ታላቅ ሽብርን ፈጠረ። በዚህ አጋጣሚ ጠቡን ለማብረድ አፄ ዮሐንስም ጣሊያንም በየግላቸው የእንግሊዝን እርዳታ ጠየቁ። እንግሊዞች ግን ዶጋሊ ላይ ለደረሰው እልቂት ኢትዮጵያ ይቅርታ እንዲጠይቁ፣ ጣሊያኖች የያዟቸውን የኢትዮጵያ ግዛቶች እንደያዙ እንዲቀጥሉ የሚል ሐሳብ አንጸባረቁ። ነገር ግን ሐሳባቸው ውድቅ ሆነ። በዚህ ወቅት ነበር ጣሊያኖች የኢትዮጵያ ምድር ላይ የሚሰፍሩት እኔ የሮማ ሀገረ ገዥ መሆን የቻልኩ እንደሆነ ብቻ ነው ያሉት ራስ አሉላ። ከ1877 ዓ.ም በኋላ የአፄ ዮሐንስ ኃይል እየተዳከመ መጣ። በ1880 80 ሺህ ጦር አሰልፈው ጣሊያኖች ላይ ቢዘምቱም የጣሊያኖችን ምሽግ ማስለቀቅ አልቻሉም። ሱዳኖች ጋላባት ብለው የሚጠሯት መተማ በኢትዮጵያና በሱዳን መካከል ለረጅም ጊዜ የሰላምም የጠብም መገናኛ መድረክ ሆና ቆይታለች። የእስልምና ተሐድሶ ብሎ የተነሳው የማህዲስቶች ንቅናቄ ሰሜንንና ማዕከላዊ ሱዳንን አጥለቀለቃት። በዚህ ወቅት ግብጽ በእንግሊዝ ቅኝ ግዛት ስር ነበረች። ግብጽ በኢትዮጵያ ላይ የጀመረችው የመስፋፋት ፖሊሲን መመርኮዝ ነበር። የጣሊያንም የግብጾችም ቀንደኛ ጠላቶች የሆኑት ማህዲስቶች የተነሱት። የማህዲስቶች ንቅናቄ አነሳስ ዋና ምክንያት የነበረው የእስልምናን ተሐድሶ ለማስፋፋትና የሚጠሉትን የግብጽ አገዛዝ ለማስወገድ ነበር። ተቆርጦ የቀረው የግብጽን ጦር ከማህዲስቶች ለመታደግ የሚቻለው የኢትዮጵያን ምድር ማቋረጥ ግድ ነበርና እንግሊዞች በግድ የኢትዮጵያን እርዳታ በመፈለጋቸው ወደ አፄ ዮሐንስ መልእክት ላኩ። ንጉሱም መልእክቱን በአዎንታ በመቀበል የግብጽ ወታደሮች የኢትዮጵያን ምድር አቋርጠው ከማህዲስቶች እንዲያመልጡ ተደረገ። በዚህ ድርጊት የተበሳጩት ማህዲስቶች የጠላቴ ወዳጅ ከጠላቴም በላይ ጠላቴ ነው በሚል መርህ ኢትዮጵያን የማህዲስቶች ቁጣ ማሳረፊያ ሆነች። ማህዲስቶችም ወደ ኢትዮጵያ ምድር ዘልቀው በመግባት ዘረፋቸውን በመፈጸም መተናኮል ጀመሩ። ጥር 1879 ዓ.ም ማህዲስቶች ደንቢያን ከወረሩ በኋላ መተማን አቃጥለው ተመለሱ። በዓመቱ ወደ ጎንደር በሚያደርጉት ግስጋሴ 200 የሚደርሱ አብያተ ክርስቲያናትን እንዲሁም ጎንደር ከደረሱ በኋላ ተጨማሪ 47 አብያተ ክርስቲያናትን አቃጥለዋል። ግብጾች ቀደም ሲል ተቆጣጥረውት የነበረውን ቤንሻንጉልን፣ አሶሳን፣ ምዕራብ ወለጋን በእግራቸው ተተክተው ተቆጣጥረው የነበረ ሲሆን ዳግማዊ አፄ ምኒልክ የጦር መሪያቸውን ራስ ጎበና ዳጨን ልከው ማህዲስቶችን በጦር ሜዳ ፍልሚያ ድል አድርገው ከኢትዮጵያ ምድር አባረዋቸዋል። አፄ ዮሐንስ ማህዲስቶችን ለመውጋት ልጃቸውን ራስ አርአያንና ራስ መንገሻን እንዲሁም ሌሎች የጦር መሪዎችን በማሰለፍ ከ130 ሺህ የእግረኛና ከ20 ሺህ ፈረሰኛ ጦር ጋር ወደ መተማ ገሰገሱ። ከጠላታቸው በኩል 85 ሺህ ጦር ነበር የጠበቃቸው። መጋቢት 1 1881 ዓ.ም መተማ ላይ አፄ ዮሐንስ ከሱዳን ማህዲስቶች ጋር ውጊያ ጀመሩ። የአፄ ዮሐንስ ጦር የማህዲስቶች ምሽግ ሰብሮ ገባ። ውጊያውም ተፋፋመ። የአፄ ዮሐንስ ጦር ድል ለማድረግ ትንሽ ሲቀራቸው አፄ ዮሐንስ ቆሰሉ። የንጉሱም በጥይት ተመቶ መቁሰል በሰራዊታቸው ውስጥ ወሬው በመሰማቱ ተደናግጠው እንዲበተኑ ምክንያት ሆነ። በጦርነቱ ተሸንፎ በመሸሽ ላይ የነበረው የማህዲስቶች ጦር ሁኔታውን በማየት የልብ ልብ አግኝቶ በመመለስ
የአፄ ዮሐንስን ሰራዊት በተራው ለማባረር በቃ። በዚህ ጊዜ በጦር ሜዳ የወደቀውን የኢትዮጵያውያንን የጦር አለቆች ሬሳ እየፈለጉና ራሳቸውን እየቆረጡ የምስራች እያሉ ለአለቃቸው ላኩለት። ንጉሠ ነገሥት አፄ ዮሐንስ በዚህ ሽሽት መሃል ሕይወታቸው አለፈ። መሐንዲስቶችም የአፄ ዮሐንስን ሬሳ እንዳገኙት በጭካኔ ራሳቸውን ቆርጠው በእንጨት ሰቅለው ለግብጾች ማስፈራሪያና መሳለቂያ ያደረጉት። ይህ በውጊያ ታሪክ እጅግ አሳዛኝና ዘግናኝ ታሪክ ሆኖ አልፏል። የንጉሠ ነገሥት አፄ ዮሐንስ አራተኛ የንግስና ሕይወትም እዚህ ላይ አከተመ። ንጉሠ ነገሥት አፄ ዮሐንስ ኢትዮጵያን በመሩበት ጊዜያት ያከናወኗቸው ዋና ዋና ተግባራት የሀገር አንድነትን አጠናክረዋል። ሀገራቸውን ከውጭ ወራሪዎች በጠንካራ መንገድ ተከላክለዋል። ሃይማኖታዊ ስርዓትን አጠንክረዋል። የውስጥ እርስ በርስ ግጭቶችን ለመቆጣጠር ሞክረዋል። የመንግስትን ኃይል አጠናክረዋል። ሀገራቸው የባህር ወደብ እንዲኖራት ጥረት አድርገዋል። በመጨረሻም ከ1864 ከ1881 ሀገራቸውን ካስተዳደሩ በኋላ መተማ ላይ በተደረገ ጦርነት ሕይወታቸው አልፏል።